እህቴ ሶስተኛ ልጇን ባረገዘችበት ወቅት ላይ ለእኔ ደግሞ ለትዳር የሚፈልጉኝ ሰዎች በዙሪያዬ ከበቡ። ለወትሮ 23 ዓመቴ እስኪሆን ድረስ የምፈልገውና የሚሆነኝ ሰው ህይወቴ ላይ መጥቶ ስለማያውቅ ቆሜ ልቀር ነው ወይ ብዬ ስጨነቅ የነበርኩት እኔ አሁን 23ኛው ዓመቴ ላይ ለምርጫ እስክቸገር ድረስ ብዙ ሰዎች ዙሪያዬን ከበቡት። አውለት ከነዛ መሃል አንዱ የእህቴን ስራ ጠቅልዬ እየሰራሁ ነው ብዬሻለሁ። የእህቴ ስራ ቦታ አካባቢ ላይ የሚሰራ አንድ ልጅ ጋር በደንብ ተግባባን። ትዳርና ትዳር ብቻ የሚፈልግ ሰው ሆኖ አገኘሁት። ማውራት ጀመርን። ትንሽ ካወራን በኋላ እሱ ጓደኝነት፣ ፍቅረኝነት ምናምን ሳይሆን ወደ ትዳርና ትዳር ብቻ መግባት እንደሚፈልግ ነገረኝ። ይህንንም ሀሳቡን ለእህቴና ለባሏ ስነግራቸው እህቴም ባሏም ጠበሉት አልቻሉ። አብሶ ባሏ በጣም ተቃወመኝ። በፍጹም እሱ ልጅ ለትዳር የሚሆንሽ ሰው አይደለም አለኝ። እኔ ደግሞ ለተወሰኑ ቀናቶችን ማውርቼው ነበርና እንዲሁም ባለው አንዳንድ ነገሮች በስነ ምግባሩም ከቅርብ ርቀት ምንሰራ ሰዎች ስለሆንን ወድጄው ስለነበር ለምን ብዬ ተከራከርኩት። በመጨረሻ ያቀረበልኝ ሀሳብ ይህ ልጅ ከዚህ በፊት ለረዥም ዓመት አብረው የቆየች እጮኛ ነበረችው ታውቂ የለ ብሎ ሚስቱን ጠየቃት። አዎ ታዲያ ከእሷ ጋር የነበረውን ነገር በምን ቋጭቶ ነው ዛሬ 3 እና 4 ሳምንት እንኳን ባልሞላው ግንኙነት ወደ ትዳር የሚሯሯጠው አለን። ወደ ትዳር የሚሯሯጠው አለ። በምንም ይቋጩት በምን አሁን መለያየታቸው ነው እንጂ እኔን ከማግባቱ ጋር ወይሱ ከማግባቱ ጋር ምን የሚገናኝ ነገር አለ አልኩት። ይህኔ የእህቴ ባል ፈገግ ብሎ ይኸውልሽ እሷ ትታው ከሆነ አንቺን የሚያገባሽ ከእሷ ህመም ለመሸሽ ነው። ስለዚህ ማገገሚያ ነው የሚያደርግሽ። ዞሮ ዞሮ የሚጎዳሽ አንቺን ነው፣ ትጎጃለሽ። እሱ ትቷት ከሆነ ደግሞ ለሴት ልጅ ክብር የሌለው መጥፎ ሰው ነው ማለት ነው። ረዥም ጊዜ ጊዜዋን አቃጥሎባታል። ስለዚህ የሴትም ባለበት ለሴትም ቁብ የለውም፣ ጥሩ ሰው አይደለም፣ አይሆንሽም ማለት ነው አለኝ። እህቴም ተስማማች። እውነት ነው፣ ይሄ ልጅ ሊሆንሽ አይችልም። ያችን የመሰለሽ ፍቅረኛውን ለምን ተዋት? እውነትም የእሷን ባራሱ አብረሹ ብትሆኚ አያኖርሽም፣ የሴትም ባለበት ሰው ጥሩ አይደለም አለችኝ። በእነሱ ሀሳብ ተስማማው። ይህ ካለፈ በኋላ ሌሎችም ሰዎች መምጣት ጀምረው ነበር። ነገር ግን ለምን እንደሆነ አላውቅም፣ እህቴም የእህቴም ባል ደስተኞች አልነበሩም። አብሶ የእህቴ ባል የማመጣቸውን ሰዎች ሁሉ ያጣጥልብኝ ጀመር። በዚህ መሃል እህቴ መውለጇ እየተቃረበ ሲመጣ የወንድሜ የጓደኛው ወንድም ከውጭ ሀገር ትዳርና ትዳርን ብቻ ፈልጎ ለማግባት መጣ። ያኔም ወንድሙ ቤተሰቡን ይወድ ስለነበር ስለዚህም ልጅ የሚሰማቸው አንዳንድ ጥሩ ነገሮች ስለነበሩ እህቴን ተዋወቃት ብሎ ያለንበት ድረስ ይዞ መጥቶ አስተዋወቀን። ከዚህ ልጅ ጋር ገና እንደተያየን ጥሩ ግብብነት ውስጥ ገባን። እኔም ተመቸኝ፣ እሱም ተመቸውት። ማውራት ጀመርን። የተወሰነ ካወራን በኋላ ለወንድሜ ቤተሰባችሁን ወደዋለሁ፣ ከእናንተ ጋር ብንዛመድ ደስ ይለኛል። ወንድሜ ስለ እናንተና ስላንተ ብዙ ነገር ስለነገረኝ እኔ ለማግባትና ለማግባት ብቻ ነው የመጣሁት፣ ዳሩኝና ይዣት ልሂድ ብሎ ወንድሜን ጠየቀ። ለእሷ ጠይቃት፣ ከእሷ ጋር ከተስማማችሁ እኛ ደስ ይለናል፣ እንድርሃለን፣ እኛም ማማሻችን ብትሆን ደስ ይለናል አለው። ይህን ሀሳብ ለእኔ ሲያቀርብልኝ እኔም ደስተኛ ነበርኩኝ። ያ ወቅት ማግባት የምፈልግበት ወቅት ነበር። እንደነገርኩሽ ቆሜ ልቀር ነው ወይ ብዬ ጭንቀት ውስጥ በገባው ሰዓት ነበር ይህን ሀሳብ ይዤ ወደ እህቴና ወደ እህቴ ባል መጣሁ። እሺ ተባለ። እህቴ ግን ብዙም ደስተኛ አልነበረችም። ያኔም እህቴ ላይ የነበረውን ቅሬታና ሀዘን ስመለከት ምን ሆነች ነው አልኳት። አይ ምንም፣ እንደው ከኔ መራቅሽ ይከብደኛል ብዬ ነው፣ አብሶ እንዲህ በሆንኩኝ ሰዓት ስትል፣ እንደዚህ ሆነሽማ ጥዬሽ አልሄድም፣ እስክትወልጂ ድረስ እጠብቃለሁ አልኩኝ። ይህን ስል በጣም ደስ አላቸው። አንቺ የመጨረሻው የቤቷ ልጅ ነሽ፣ እኔ ነኝ ቬሎሽን አልብሼ ድል ያለ ድግስ ደግሼ የምድርሽ። ስለዚህ እሱ አሁን ይዞሽ ለመሄድ ነው የመጣው፣ ያለውም ጊዜ አጭር ነው። በዚህ ነገር ይስማማ አላቅም። በዚህ ከተስማማ ግን ሚስቴ ከወለደች በኋላ ድል ያለ ድግስ ደግሰን እንደ መጨረሻ ልጅነትሽ ቬሎ አልብሰን ከቤት ትውጫለሽ፣ በዚህ አሳምኘው አለኝ። ይሄን ነገር ለልጁ ነገርኩት። ደስተኛ አልነበረም። በጣም ቅር አለው። እኔ መመላለስ አልችልም፣ እዚህም ያለኝ ጊዜ አጭር ነው፣ የመጣሁት አግብቼ ይዤሽ ለመሄድ ነው። ስለዚህ እዚህ በሆን ኖሮ ችግር አልነበረውም። ያሽ ስለሆንኩኝ ግን ይህን ነገር ተገንዝበሽ ትዳሩን መፈልጊው ከሆነ አሁን እናርገው አለኝ። ያኔም እንደነገርኩሽ ቆራጥ ነኝ። ኮስተር ብዬ በዚህ የምትስማማ ከሆነ ሽማግሌ ላክ፣ ቀጠሮ ይያዝና ኪዳን ተገባብተን ትሄዳለህ። ስትመጣ እኔም የመጀመሪያ ትዳሬ ነውና እንደ የትኛውም ወጣት ጥሩ ድግስና ቬሎ ለብሼ መዳርን ስለመፈልግ ሁሉን ነገር አዘጋጅቼ እጠብቅሃለሁ። በዚህ ማትስማማ ከሆነ ደግሞ ቻው አልኩት። አንዳንድ የቆራጥነት ጥሩ ነው። ይህ ልጅ እየተነጫነጨ ሄዶ እሱም አልስማማም አለኝ። እኔም አልስማማም ብዬው ከተለያየም በኋላ ውሎ አድሮ ግን ሀሳቡን ቀይሮ እሺ አለ። ደስ አለኝ።
ለቤተሰብ ሽማግሌ ላከ። በተባለው መሰረት ለ3 ወር ቀጠሮ ተይዞ ቃል ኪዳን ተገባብተን እጮኛሞች ሆነን ተለያየን። ከኢትዮጵያ እስክሄድ በነበረው ጊዜ ውስጥ እየተገናኘን እየተደዋወልን ጥሩ የሚባል ጊዜ አሳለፍን። ከተማም ውስጥ ከከተማም ውጭ እየወጣን። ጥሩ ስነ ምግባር ያለው መልካም ሰው ነው። ልቤ ውስጥ ለመግባት ብዙም ጊዜ አልፈጀበትም። ወደድኩት፣ እሱም ወደደኝ። ቅርበታችን በጣም ጥልቅ ሆነ። እንደዛው ያልን እህቴ ቀጣይ ቤቷ ድግስ የሚደገስበት አራስም የሚታረስበት ቤት ስለሆነ ሙሉ ለሙሉ ቤቱ መታደስ አለበት አለች። እሺ ያልን ሙሉ ቤቷን ቀለም አስቀብተን እንደ አዲስ አሳደስ ነው። እቃዎቿን ሁሉ ቀያየርን፣ ቂቤ ያነጠርን። ሀውለት ሰራተኞቹ እንዳያስቸግሯት ብዬ 10 ኪሎ ቡና ነው ቆልቼ ፈጭቼ ያስቀመጥኩላት። አራስ ቤት ታውቂዋለሽ፣ የሚገባው ለሚወጣው ሁሉ ቡና ይጣዳል። ያ እንኳን እንዳትቸገር ብዬ የሚያስፈልጓትን ሁሉ ነገር አሟላሁላት። ቤቱ አዲስ ሆነ፣ እቃው ሁሉ ነገር ተስተካከለ። እህቴ ከየትኛውም እርግዝና በላይ ይሄ እርግዝና ቀሏት ስለነበር የተዝናናውበት እርግዝና፣ እርግዝናን ያጣጣምኩበት እርግዝና ይሄ እርግዝና ነው ትላለች። ደስተኛ ነበረች፣ ንቁ ነበረች፣ ጤናማ ነበረች። ያ እርግዝና በጣም ይለይ ነበረ። ሁለቱን ልጆቿን በከባድ ስቃይና መከራ ውስጥ ሆና 9 ወሮችን ስላሳለፈች በዚህ እርግዝናዋ ቀለል ካሉ ህመሞች ውጪ ምንም ስላልነበረባት እንደፈለገች እየበላች እንደፈለገች እየተንቀሳቀሰች እንደፈለገች እየሆነች ነበር 9 ወሩን ሙሉ ያሳለፈችው። በዛም በጣም ደስተኛ ነበረች፣ እኛም ደስተኛ ነበርን። በዚሁም ተጨምሮ የኔ ማግባት፣ ቤቷ ውስጥ መደገሷ፣ እኔን መዳሯ እጅግ በጣም አስደስቷታል። ከሷ መራራቃችን ሁለታችንም ልባችንን የሰበረና የሚያስጨንቅ ቢሆንም እሷም የምትወልድበት ቀን ደረሰ። እጮኛዬም የሚሄድበት ቀን ደርሶ ሸኘሁት። ሀውለት ቀኑ ደርሶ ምጧ መጥቶ ሐኪም ቤት ገባች። ምጧ በጣም ቀላል ነበር። ሐኪም ቤት በገባን በ2 ሰዓት ውስጥ ነው ወልዳ በሰላም የወጣ ነው። ከሐኪም ቤት ወጥተን ልጃችንን ይዘን እቤት ገባን። ለመጀመሪያ ጊዜ ጡቷን ያጠባችው ልጇ ይሄ ልጇ ነው። 2 ልጆቿ ከወሊድ በኋላ በጣም ታማ ስለነበር ጡቷን አላጠባቻቸውም። ይህ ልጅ ግን ለመጀመሪያ ጊዜ የእናቱን ጡት አገኘ። እቤትም ከገባች በኋላ ምግብም ተመገበች፣ ምጠጣቸውንም ነገሮች ጠጣች። ልጇንም እስከ ማታ ድረስ እያጠባች ነበር። እናቴም መታ እኛ ጋር ነበርን። በጣም ደስ የሚል ቀን ነበረ። እኔ ሰርግ፣ ስለ ቬሎ፣ ስለ ሚዜዎች የዛ ዕለት እንኳን እያወራን ነበረ። ማን ነው ሚዜ የሚሆንሽ? ማን ነው የሚመጣው? የት ነው የሚደገሰው? ምን ያህል ሰው ነው የሚጠራው? ያወራን ነበረ። በጣም ንቁ ከመሆኗ የተነሳ ሀውለት ውሏችንን ውለን የሚጠይቃት ሰው መጥቶ ሄዶ ማታ 4 ሰዓት ላይ ግን እህቴ ሆዴን አለች። እናቴም ቁርጠት ነው፣ ያው ያራስ የተለመደ ነው እስኪ እያለች የባህል ነገሮችን ትሰጣት ጀመር። ነገር ግን እህቴ ትንሽ ከተንቆራጠጠች በኋላ እራሷን ስታ አጠገቧ የነበረው ባሏ እጅ ላይ ዝርግፍ አለች። በጣም ደነገጥን። ቤቱ ጩኸት ወጣ፣ እሪ ያልን። ጎረቤት ተሰበሰበ። ሀውለት በጣም ከባድ ነበር። አፋፍሰን ጎረቤት ጠርተን ባሏ እፍስፍስ አድርጎ ይዘን ወጣን። በጎረቤት መኪና እንደዛው እንዳቀፋት እኔም ልጇን ይዤ እናቴም ሙሉ ቤተሰቡ ተክተልትሎ ሆስፒታል ሄድን። ሆስፒታል ስንደርስ ነርሶቹ፣ ዶክተሮቹ እኛን ወደ ጎን አድርገው መረባረብ ጀመሩ። ከ2 ሰዓት በኋላ ግን ህይወቷን ማትረፍ እንዳልቻሉ ነገሩ። እህቴ አለፈች። ያ ህመም ሀውለት በጣም ከባድ ነበር። ለሁላችንም ዱብዳ ነበር። በቅጽበት ውስጥ ከደስታ ወደ ሐዘን ወደ ድንጋጤ ተቀየረ ሁሉም ነገር።